ትውልድና እድገቱ በቀድሞ ጎጃም ክፍለ ሀገር ባህር ዳር አውራጃ ባህር ዳር ከተማ ነው። የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለው ሙዚቃንም የጀመረው ባህር ዳር ነው። የትውልድ ስፍራ እንግዲህ ጎጃም ክፍለ ሀገር ባህር ዳር ከተማ አሁን ግራንድ ሆቴል የተሰራበት ፊት ለፊት ነው የተወልጄ ያደግኩት እኔ። ቀበሌ 3-4 ማዕዘን ይባላል የሚሰራም እዛም ተወልጄ ያደግኩት። እንግዲህ የልጅነት አስተዳደጌ ደግሞ እንደማንኛውም ማህበረሰብ ጣሪያ ላይ እየዋኘሁ ጭቃ ሸርተቴ እየተጫወትኩ ሚንቆርኪ እየተጫወትኩ ነው ያደግኩት በልጅነቴ። እንግዲህ ትምህርቴን እዛው ሰርሰሪ ድንግል ፋሲሎና ጣና ሐይቅ የተማርኩት። በ13 ዓመቴ በ14 ዓመቴ ታዳጊ ህጻናት ገባሁ። ታዳጊ ህጻናት ኪነት ነበር። ኪነት ነው። በነገራችን ላይ በጣም ለኪነት ነው ትልቅ አስተዋጽኦ ያደረገ ገቨርንመንት ቢኖር የደርግን ነው ማመሰግነው። እዛን ጊዜ ጥሩን ሁኔታ ባሳደገው ትልቅ እኛ ታዳጊ ህጻናት የጀመርነው ከአይማም ጋር አለ አይዋኪነት ከታዳጊ ህጻናት አይዋት ይላል ከአይማ እንግዲህ ወደ ይሻባኛ የመጣሁት ማለት ነው። ጨዋታ ወዳዱና በራሱ መቀለድ የሚቀናው ሰሜ ስለሱ ከተሰጡ ስያሜዎች ጋር አያይዞ የተናገረው የሚከተለውን ነበር። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜን ማለት ታውቁታላችሁ። 33 ትንሿ ጠንካራ አይደለሽም። ከንቱ በፊት ያለው ከንቱ ቀጥሎ ከዚህ አንቴና ካለው ቀጥሎ በደለው አለ። ከበደለው ቀጥሎ የመጣች 33 ትባላለች። ምሰበረ መኪና ታቋራት ሁሉ መልሳ ወጣት ትሰራለች። ሰሜን ማለት አሉኝ። እሺ እሱ ያስቀኛል። ሁለተኛ ደግሞ ሰሜን ልጅ አሁን ባለፈው ነው በዛ ሰዓት ማለት ነው ሰውየው መኪና ቢሞት ያገፋል። እዛ ድልድዩ ጋር እየገፋ እኔ ደግሞ የአማራ ስኪል ይጠብቃል። ላጅ አሁን ማራቱ ምን አልገባታል እየጠበቁ ይላል። የት ነው ብሎ ተመሰለኝ እዛኛው ማዶ የት ነው ያለው ብሎ ተመሰለኝ ያኛው። እሺ ሰሜን ምን ያለው ነው የሚለው እሱ ሲል መስታወት ካርገ ምን ነው ተባባለ እሱ ብዙ ነው መጀመሪያ ኢትዮጵያ የድልድይ ባለቤት ቤት አለ መኪና አለ ምናምን ልትል ትችላለህ። ድልድይ ያለው ሰው ከአቶ ጊዮርጊስ ቀጥሎ ሰሜ ነው። ሳሙኤል ታውቀዋለህ? ሳሙኤል ፍቅሬ ጋዜጠኛው ስሯ ሰማል ቢራዚያ እንዲያገኘኝና በጣም የሚገርመው ነገር ሲመጣ ደግሞ ሰዎች ነን አለ። እሺ ይሄን ሰምቻለሁ። ደግሞ ያንተ የኃይሌን አቃሉ ያንተ ደግሞ ሰው ሰሜ ኃይሌ ሩጦ ሰሜ ተገልጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው። ድምፃዊ ሰማኸኝ በለው ሰኔ 8 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር
ጁን 15 2026 በድንገተኛ ህመም ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ ባለትዳር የ4 ልጆች አባትና 4 የልጅ ልጆች ያየ አያት ነበር። የቀብር ስነ ስርዓቱ ሰኔ 9 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 16 2026 በአዲስ አበባ ቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን በተወለደ በ58 ዓመቱ ቤተሰቦቹ፣ ወዳጆቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ተፈጽሟል። ነፍስ ይማር። ተወልደ በየነ ተቦርነ። በድጋሚ ለወንድማችን ነፍስ ይማር፣ ለሁላችንም ፈጣሪ መጽናናቱን ያድል። ሰማኸኝ እኔ የማውቀው የዛሬ 27 ዓመት ሸዋጌጥ የሚባል ቤት ይሰራ ነበር እና በወቅቱ ደግሞ በርካታ ጓደኞቼ እዛ ቤት ይሰሩ ነበርና ስም ያለውና እውቅና ያለው እሱ ብቻ ነበር። ግን ከሁሉም ጋር ተስማምቶ ተግባብቶ፣ በተለይ ደግሞ ሰማኸኝ በጣም ጨዋታ ያውቃል እና ወቅቱና ጊዜው አሁን ለቅሶ ላይ ሆነ እንጂ ብዙ ገጠመኞችና አስገራሚ ነገሮች አሉ። ሁለቱንም ነፍስ ይማር። ተስፋዬ ካሳ እኔ ሰማኸኝ የማንረሳቸው ብዙ አጋጣሚዎች አሉ። ከዛ በኋላ እንግዲህ ሸገር ሬዲዮ ላይ ታዲያስ አዲስ ላይ ሲሰራ ነው ሰሜ ቀደምም ሊያነሳ የሞከረው። በጣም የሚገርመኝ የህግ የበላይነትን የተቀበለበት ድፍረት መጠን ይገርመኛል። ከዚህ ሀገር ሄዶ በህግ ትፈለጋለህ ተብሎ ለስር የተዳረገበት ሁኔታ ጉዳዩ ምንም ይሁን ምንም፣ እሱ ግን የህግ የበላይነትን ያየበት መንገድ እስካሁን ይገርመኛል። ድጋሜ ነፍሱ ይማር። በቀጣይ መርሃ ግብራችን አቶ ዘሪሁን በለጠ በወቅቱ የምዕራብ ጎጃም ባህል ሚኒስቴር ቅርንጫፍ ተጠሪ የነበሩ ናቸው። እስካሁን ያወራንለትን ሰማኸኝ የሚያውቀው በሙያ ውጤታማ ከሆነ በኋላ ነው። እሳቸውስ እንዴት ያውቁታል? የእሳቸውን ምስክርነትና ስለ ሰማኸኝ ያላቸውን ሀሳብ ያጋሩና አቶ ዘሪሁንን ወደ መድረክ ጋብዛለሁ። በቀጣይነት ድምፃዊ ይሁኔ በላይ እንዲሁ የአብሮ አደግነታቸውን የሙያ አጋርነታቸውን በተመለከተ የእሱንም ምስክርነት እንሰማለን። በተከታታይ ሁለቱ ወደ መድረክ መጥተው ሀሳባቸውን ያጋሩና አቶ ዘሪሁን እንደምን አመሻችሁ። ሁላችሁንም እግዚአብሔር ያጽናችሁ። ይሁኔ ተዘራ ወንድማችሁን አጣችኋልና ማዘናችሁ መከፋታችሁ የግድ ነው። ሰማኸኝን የማውቀው ባህር ዳር ነው። ባህር ዳር እዛ በኃላፊነት በነበርኩበት ጊዜ ሰማኸኝ ጊሼ አባይ ኪነትን ተቀላቅሎ እዛ ነው የማውቀው። የእኛ ጽሕፈት ቤትና የጊሼ አባይ ኪነት ዋና ቦታ አዳራሹ ቅርብ ለቅርብ ነው። ከቢሮ ውጭ ብዙ ጊዜ የምንገኘው እዛ ነው። ትንሽ ሻይ ነገር መጠጫ ቦታ አለ። ሰማኸኝ ከልቡ በሙያው አይደለም፣ ከልቡ ሰው አክባሪ፣ ትሁት፣ ቅን፣ ፊቱ ላይ ምንጊዜም ደግነትን የምታዩበት የኪነ ጥበብ ባለሙያ ነው። እዚህ ጋር ሌሎቹን ከመናገሬ በፊት አንድ ወቅት የኪነት ቡድኑን ለማየት አርቲስት ተስፋዬ ገሰሰ ከብሔራዊ ቲያትር መጥቶ ነበረ። የሰማኸኝን ድምፅ መድረክ ላይ ሰምቶ ሰማኸኝ አሁን ባለው ሁኔታ ውስጥ ሁላችንም ጥላሁን ገሰሰ የጥላሁን ገሰሰ ድምፅ ነው የምንለው። ነገር ግን ከዚህ ሙያተኛ የሚበልጥ ድምፃዊ አለ ብዬ እኔ አላምንም። ሰማኸኝ ለባህልም ለዘመናዊም እጅግ የተለየ ድምፅ የተሰጠው ባለሙያ ነው ብሎ የምስክርነቱ ሲሰጥ አይቻለሁ። እንግዲህ በእኔ በኩል ሰማኸኝ ነፃ አውጪ ነው። ሰማኸኝ የተጋገረ በረዶን ሰብሮ በባህር ዳር አካባቢ
በአጠቃላይ በጎጃም ነፃነትን ያወጀ ብዙዎቹን ነፃ ያወጣ ነፃ አውጪ ነው። እንዴት በል ከዚህ ከስቴዲየሙ ፊት ለፊት እዛ አካባቢ የሚኖሩ ማህበረሰቦች አሉ። ባህር ዳርን የምታውቁ ሰዎች ካላችሁ ማክሰኞ ቤት፣ ሮብ ቤት፣ ሐሙስ ቤት እየተባለ ጠላ የሚሸጥባቸው ቤቶች አሉ። ማክሰኞ ቤት በሙሉ የባህር ዳር ጨርቃጨርቅ ሰራተኛ በሙሉ ብስክሌቱ ይደረደራል። 100 ብስክሌት ሊሆን ይችላል፣ 50 ብስክሌት ሊሆን ይችላል። ያ የማክሰኞ ቀን ነው። ሌላ አካባቢ ደግሞ አውቶቢስ ጣቢያ አለ። አውቶቢሱ አካባቢ አሁን የምናውቀውን አገልግል እየሰሩ የሚሸጡ ማህበረሰቦች እዛ ጋር ነው። በታምኑም ባታምኑ እነዛ ጠላ መሸጫ ቤቶች ውስጥ ሰዎች ጠላውን በጠጡበት ብርጭቆ ሌሎች ማህበረሰቦች መጥተው የጠጡ እንደሆነ ሰውም ይርቃል፣ ብርጭቆም ይሰበራል። እዛ ቀበሌ ውስጥ ወስደው ጋሼና አንድ ነገር እናሳይ ብለውኝ ዶሮ በገመድ ታስራ ጎረቤት ውስጥ እንዳትገባ የታሰረች ዶሮ ወስደው አሳይተውኛል። ሰማኸኝ? የዛ ብሔረሰብ አባል ከዛ ብሔረሰብ ውስጥ የወጣ ሙያተኛ ነው። በሱ ሙያ ገኖ መውጣት፣ በሱ ሙያ መድረክ ላይ በመታየት አካባቢው በሙሉ ተለውጦ ሁለተኛ እንዲህ አይነት ነገር እንዳይባል ተብሎ በሰማኸኝ ያ ማህበረሰብ ተከብሮ ተለውጦ አድጎ ማየት ተችሏል። ይሄ የሰማኸኝ አንድ ቀን በውስጡ ትንሽ ስሜት የጓደኞቹ አሉ እንዲህ ከዚህ ቦታ ነው የመጣሁት ብሎ ውስጡ ምንም ስሜት የማይሰማ የጽናት ምልክት ነበረ ሰማኸኝ። ከዛ በኋላ አዲስ አበባ አገኘሁት። ጋሼ ያለኝ ይሄው ዛሬማ አድጌ ዛሬማ ትልቅ ሆኜ ይሄው ከአንድም ቤት 2 ቤት ለመስራት ካርታ ይዤ ብሎ በእግሩ እየሄደ በዛው ትህትናው በዛው ጥንካሬው እና ሰማኸኝ ያልተነገረለት ምናልባት ሰዎች በትክክል ሰማኸኝ ቢጠና ሰማኸኝ የነፃነትና የእውነተኛ ተምሳሌት ሰው ነው። ነፃ ሰማኸኝ በእውነት በትልቅነት ነው ያጣነው። ገና አሁን በማረፊያው እፎይ በሚልበት በእውነት ከዛ ሁሉ አረብ ሀገር ሄዶ እዚህ ሄዶ እዛ ወጥቶ ለፍቶ ቤቱን አቁሞ እፎይ በሚልበት ጊዜ ያጣነው ባለሙያ ነው እና ሰማኸኝ በእውነት ለኔ ነፃ አውጪ ነው። ምናልባት ባህር ዳር ላይ ዛሬ ያ ነገር የለም። ያ ሁሉ የሆነው በሰማኸኝ ነው። በሰማኸኝ ፍቅር የአካባቢው ማህበረሰብ የነበረውን አመለካከት ለውጦ ሰዎች ክብራቸውን ያገኙበት ሁኔታ ነው የተፈጠረውና እውነት ሰማኸኝ ትልቅ ሰው ያጣ ነው። በማረፊያው ጊዜ እግዚአብሔር መንግስተ ሰማያትን ያወርስልን። ይሰጥናል። የወንድሜን ረጅም ዓመት የሙያ ጓደኛዬን የጥበብ ባልደረባዬን ታላቁን የባህል ፈርጥ ሰማኸኝ በለውን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት መግለጽ አቅቶኛል። ሰማኸኝን ያወቅኩት በ1979 ዓመተ ምህረት ነው። ተወልጄ ያደግኩበት ከፍኖተ ሰላም ከተማ የ12ኛ ክፍል ፈተናዬን ካጠናቀቅኩ በኋላ ከልጅነቴ ጀምሮ የነበረኝን የጥበብ ፍቅር ወደ ሙያ ለመቀየር ወስኜ ወደ ባህር ዳር በሄድኩበት ጊዜ በወቅቱ በባህር ዳር የነበረው የጎጃም ግሽ አባይ ባህል ኪነት ቡድን የጥበብ ህይወቴ መጀመሪያ ትልቅ ትምህርት ቤት ነበር። እኔና ሰማኸኝ የተገናኘነውም እዛው ቡድን ውስጥ ነበር። ከዚያ ጊዜ ጀምሮ እኔና ሰሜ በወጣትነታችን
በግሽ አባይ ኪነት ቡድን ውስጥ ለሶስት ተከታታይ ዓመታት አብረን ስንሰራ የነበረው ወዳጅነት፣ የጋራ ህልም እና የጥበብ ጉዞ ዛሬም በአይምሮዬ በግልጽ ይታያል። በመድረክ ላይ አብረን የዘፈናቸው ቀናት፣ በጉዞ ላይ ያሳለፍናቸው ጊዜያትና ለባህላዊ ሙዚቃ በጋራ ያበረከትነው አሻራ ፈጽሞ የማይረሳ ትውስታ ሆኖ ይኖራል። ከዛ በኋላ መንገዳችን ሩቅ ሆኖ እኔ ወደ አሜሪካ ስመጣ እሱ በሀገር ውስጥ እየኖረ ለሙያና ለባህሉ በታማኝነት ሲያገለግል ኖሯል። በብዙዎች ዘንድ ተወዳጅ፣ በባህል ዘርፍ የተከበረና የባህል አምባሳደር ተብሎ የሚጠራ ድንቅ የጥበብ ሰው ነበር። ሰማኸኝ በባህሪው ለሰው ቅርብ፣ ተጫዋች፣ አክባሪና ቅን ሰው ነበር። ከሰዎች ጋር በቀላሉ ይግባባ ነበር። ጓደኞችንም በጣም ያከብር ነበር። ለዚህ ነው ትውውቃችን ከስራ ባልደረባነት አልፎ ወደ እውነተኛ ወዳጅነት የተሸጋገረው። ዛሬ ወደ ኋላ ተመልሼ ከሰማኸኝ ጋር ያሳለፍናቸውን ዘመናት፣ የጋራ ስራዎቻችንና ውብ ትዝታዎቻችንን በታላቅ ፍቅርና ክብር ነው የማስታውሳቸው። ሰማኸኝ በለው ስለ ሀገሩ፣ ስለ ባህሉ፣ ስለ ህዝቡና ስለ ማንነቱ በኩራት የተናገረ እውነተኛ የጥበብ ሰው ነበር። ብዙ ዘመን ተሻጋሪ ስራዎችን ሰርቶ ትቶልን ወደማይቀረው ዓለም ተሻግሯል። በግሽ አባይ ኪነት ቡድን ውስጥ በ1979 እስከ 1983 ዓ.ም አብረን ስንሰራ በሰማኸኝ ላይ ያየሁት ለጥበብ የነበረው ክብርና ፍቅር እጅግ የሚደንቅ ነበር። በተለይም አንቱ የዋ እነሱ እኮ ልጆች ናቸው ጫወቱ በጊዜያቸው በተሰኘው ሙዚቃዊ ድራማ ውስጥ የአባትነት ገጸ ባህሪን እንዲጫወት በተሰጠው ጊዜ ከጠበቅኩት በላይ ገጸ ባህሪውን ተላብሶ በብቃት በጣም ተደምሜ ነበረ። በዛ ዘመን ተሻጋሪ የቡድን ስራ ውስጥ ከተሳተፉት የዋሽንቱ ጠቢብ ሀብቱ ንጋቱ አንሙቴ፣ የልጃገረድ ገጸ ባህሪን የተጫወተችው ብዙአየሁ ጎበዜ፣ የእናትነት ገጸ ባህሪን ተላብሳ የተወነችው ደግሞ ያለምወርቅ አስፋው፣ እንዲሁም ዛሬ በህይወት የተለየን ሰማኸኝ በለውና እኔ ነበር። የሚያሳዝነው ግን ዛሬ ከነዛ ዘመኑ የሙዚቃ ኮከቦቹ ብዙዎቹ በዚህ ዓለም የሉም። ብቻዬን ቀረሁ ያሰኛል። ሰማኸኝ እንደ መጨረሻ ያወራሁት 5 ወር 6 ወር ይሆነዋል። የክብር ሽልማት ሲቀበል በቴሌቪዥን አይቸው በጣም ደስ ብሎኝ ደውዬ እንኳን ደስ ያለ ያልኩት ቀን። በሚገርም ከመቼውም የበለጠ ብዙ ተጨዋወትን። በዋትስአፕ የመጨረሻ ቴክስት የመልእክት ልውውጣችን በስልክ ውስጥ የተቀመጠው እንዲህ ይላል። ሰሜ ነው የጻፈው። ሀይ ወንድሜ ሴቭ አድርገው ታንክስ አለኝ። የሆነ ነገር ከተጫወትን በኋላ እኔ እሺ ወንድሜ አደርገዋለሁ ሰላም ሁንልኝ አልኩት። የመጨረሻ ቴክስቱ ሰሜ እሺ አመሰግናለሁ ወንድሜ የጥንቱ የምሮ አለኝ። እንዲህ ተባብለን ተለያየን። ሌላው አመት ሞላው መሰለኝ እኔ የኔን የህይወት ታሪክ የሚተርክ ፍኖተ ጥበብ የሚል ርዕስ ግለ ታሪክ መጽሐፍ ጽፌ በባህር ዳር ዩኒቨርሲቲ ለማስመረቅ በሄድሁ ጊዜ እሱም ከአዲስ አበባ ተነስቶ በአካል ከጎኔ በመገኘት የደስታዬ ተካፋይ ነበር። ያኔም ከመቼውም ጊዜ በለጠ ጣፋጭ ጊዜ አብረን አሳለፍን። እንግዲህ ሰማኸኝ ለ40 ዓመታት ያህል በሙያው ተመስክሮለት በአድናቂዎቹ ልብ ውስጥ የማይጠፋ የትዝታ አሻራ አስቀምጦ ህይወቱን ለጥበብ የሰጠ ሰው ነበር። ክብርና ሞገስን ተቀብሎ ብዙ አይቶና አሳይቶ ፈጣሪ የፈቀደለትን የምድር ቆይታ አጠናቆ ወደማይመለስበት ሰማኸኝ በለው በአካል ከኛ ቢለይም በጥበቡ በባህል ፍቅሩ በሰውነቱ ባይረሴ ስራዎቹና በትውስታ ሁሌም ከኛ ጋር ይኖራል። ለቤተሰቦቹ
ለዘመዶቹ ለጓደኞቹና ለመላው የጥበብ ቤተሰብ ከልብ መጽናናትን እመኛለሁ። ወዳጅ ሰማኸኝ በጋራ ትውስታችን እና በተወከው የጥበብ ቅርስ ለዘላለም ታሪክ ይኖራል። እግዚአብሔር ነፍስን በገነት ያድናል። ወንድሜ ጊዜያችን ደርሶ እስከሚከተል እወድሃለሁ። ሰላም እንዴት ናችሁ? በመጀመሪያ ታላቅ ይቅርታ መጠየቅ እንፈልጋለን። እናቴ በሐዘኑ ምክንያት ጉሮሮዋ ስለታመመ ይህን መልእክት እኔ እንዳስተላልፍላት ጠይቃኝ ነው። እኔ እስራኤል ሰማኸኝ ይባላለሁ። የተከበራችሁ በዋሽንግተን ዲሲ የምትገኙ የውድ ባለቤቴ የሰማኸኝ በለው አብሮ አደግ የባህር ዳር ልጆች፣ የሙያ ባልደረቦችና አክባሪ አድናቂዎች ይህንን የመታሰቢያ የሻማ ማብራት ዝግጅት በማዘጋጀት ሐዘናችንን በመጋራታችሁ በእኔና በቤተሰቦቼ ስም ከፍ ያለ አክብሮቴን አቀርባለሁ። ፈጣሪ ያክብርልን። አርቲስት ወይንም የጥበብ ሰው ሰማኸኝ በለውን ህልፈተ ሕይወት አስመልክቶ እሱን ለማሰብ የተሰባሰባችሁ እህት ወንድሞች፣ የጥበብ ባለሙያዎች፣ አጋሮች፣ አጠቃላይ አድናቂዎች እንዲሁም የሐዘኑ አጠቃላይ ተካፋዮች በእጅጉ ላመሰግናችሁ እወዳለሁ። ከዛ ባሻገር የጥበብ ሰው ሰማኸኝ በለው እጅግ ከሚያውቁት ሰዎች አንዱ ነኝ ማለት እችላለሁ። ምክንያቱም በረጅም ዓመት ውስጥ ሰማኸኝ በለው የግሽ አባይ የኪነት ቡድን አባል ሆኖ ባገለገለበት ወቅት በቅርበት የማውቀው በቅርበት ባልደረባዬ የነበር በመሆኑ ስለሱ ብዙ ነገር ማለት ቢቻልም ሐዘኑ ግን እጅግ የሚጎዳን ነው። ሰማኸኝ በጣም የምወደው ጓደኛችን ነው። በጣም የምናፈቅረው ጓደኛችን ነው። ከአዮማ ገብቶ እያለ ከዛ በፊት አወቀዋለሁ። አንደኛ ሰፈራችን አካባቢ ነው ያለው። እሱ እናቱም ቤተሰቦቹ ጋር እንግባባ ነበረ። እናቱ ጋር ከአዮማ ከገባ በኋላ ትንሽ ቆይታለና ደግሞ ወደኛ ወደ ግሽ አባይ መጣ። ግሽ አባይ በይበልጥ የምንወደው ወንድማችን ሆኖ ተገኘ። ተጫዋች፣ አስቂኝ፣ ቀልደኛ፣ ተርበኛ ነበር። እጅግ በጣም ነው የምንዋደደው። በነገራችን ላይ ግሽ አባዮች በጣም ነው የምንዋደደው ስቲል እስካሁን ድረስ። በቃ ፍቅራችን እኔ እንጃ እግዚአብሔር እንዴት እንደሆነ እኔ እንጃ። በጣም ነው የምንዋደደው ነው። ሰማኸኝ ወደ ሰማኸኝ ታሪክ ለውስጥ ለመግባት ብዙ ድፍሮ መናገሩ እንትን የለኝም። ምክንያቱም ስራዎቹ ሁሉ ይናገራሉ። ሰማኸኝ በጣም እንወደዋለን። ግሽ አባዮች በሙሉ አዝነዋል። ሁላችን አዝነናል። ፊትና ወደ ኋላ ነን ያለነው ምን ሆነው ግን አንድ ላይ ደግሞ እንደመሞትም ደግሞ እግዚአብሔር አይፈቅድም። ምክንያቱም አንዱ በሞተ ቁጥር በማልቀስ ሁሉ ነገር በማድረግ ላይ ነው ያለነው። ወንድማችንን ነፍሱን ይማርልን። እንዲሁም የጎጃም ግሽ አባይ ባልደረቦች በሙሉ አመስግነዋችኋል። ክብር ምስጋና ይስጣችሁ ብለዋችኋል። አመሰግናለሁ። በድጋሚ እንደምናመሻችሁ። ስለሰማኝ ብዙ መናገር ተነግሯል። ግን ሰማኝ አንድ ነገር ሳልናገር እንዳላልፍ የምፈልገው በጣም በራሱ የሚተማመን በያዘው ነገር ላይ ሙሉ ኮንፊደንስ ያለው አርቲስት፣ ምቀኝነት የሚባል ነገር የማያውቀው፣ ለሰው ቅን ሀሳቢ፣ ሰውን አክባሪ፣ ትንሽ ትልቅ አይልም፣ ሰውን ሲያከብር ሲወድ፣ አቶ ይፍሩ ቀደም ብለው ተናግረውታል። በራሱ ኮንፊደንስ ያለው ምንም እንትን የሌለበት
በያዘው ነገር ላይ የሚኮራ የያዘውን ነገር ቫልዩ ሰጥቶ የሚሰራ አርቲስት ነበር ከተዋወቅን ጀምሮ እና 3 ዓመት ያህል አብረን በአይቤክስ ሆቴል አብረን ሰርተናል እና ለኢትዮጵያም ሆነ ለተወለድንበት አካባቢ የባህል አምባሳደራችን ትልቅ ሙያተኛ ነው ያጣነውና ደራሲም ነው፣ የግጥም ደራሲም ነው፣ የዜማም ደራሲ ነው። በጣም የባህል ቱባ ባህሉን ያሳወቀልን የአካባቢያችንን ቱባ ባህል ያሳወቀ በደንብ ጥሩ አድርጎ የተወነውና በባህል ጨዋታችንም የኛን አካባቢ ባህል ያስተዋወቀ ጎበዝ ዘፋኝና አርቲስት ስለመሆኑን ሳልመሰክር መናገር ማለፍ አልፈልግም። እግዚአብሔር አምላክ ለመጣችሁትም እግዚአብሔር አምላክ ያክብራችሁ። ለመላው ቤተሰቡ ለባለቤቱና ለልጆቹ ለቅርብ ጓደኞቹ እግዚአብሔር አምላክ ነፍሱን በገነት እንዲያኖርልን እንማጸናለን። ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘንን ታቀላለች ማርያም የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘንን ታቀላለች ማርያም የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን ድንግል ሆይ ስላንቺ ነው
ከአንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና ማሪ አማልጂን ከአንድ ልጅሽ በፊቱ እንዳላፍር የተጠራው ዕጣ እለምነዋለሁ ካሁኑ ይቅርታ ድንግል ሆይ ስላንቺ ነውና ማሪ አማልጂን ከአንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና ማሪ አማልጂን ከአንድ ልጅሽ ከፈጣሪ። እግዚአብሔር አምላክ የወንድማችን ነፍስ ይማርልን። ባለቤቱን፣ እናቱን፣ ልጆቹን፣ ጓደኞቹን አብራችሁ የሰራችሁትን ሁሉ የሚያጽናና መንፈስ ቅዱስ ያጽናናችሁ። ነፍሱን ኢየሱስ ክርስቶስ በገነት ያሳርፍልን። መሐሪ አምላክ በምሕረት ይጎብኝልን፣ እኛንም ይቅር ይበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚኦ አይረፍ ለነፍሰ ገብርከ ኃይለ ሥላሴ ሀገረ ሕይወት መንግሥተ ሰማያት አውርስልን፣ እኛንም ይቅር በለን። በሐሳብ በመናገር በመፈጸም የሠራነውን ሁሉ ከታሰርንበት ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ። ሁሉ እግዚአብሔር ይባርካችሁ፣ ፊቱን ይግለጽላችሁ፣ ክፉ አይንካችሁ። ነፍስ ይማርልን፣ ነፍሱን ይማርልን፣ ነፍሱን ይማርልን፣ ቤተሰቦችን ያጽናናልን። አሜን። ይሄ የጋራ ደም የማውጣት ለቅሶ የመቀመጥ ጉዳይ እውን እንዲሆን ላደረጉ ድምፃዊ ይሁን በላይ፣ የውዝዋዜ ባለሙያ ኩሪባቸው ወልደ ማርያም፣ ሙዚቀኛ ፈለቀ ኃይሉ፣ ሙዚቀኛ አዲስ ምስጋናው በቤተሰቡ ስም እናመሰግናለን። አብሮ አደጎቹ የተለያዩ ድጋፎችን በማድረግ ይሄ ሀዘን የጋራ እንዲሆን አድርገዋል። እነሱን ማመስገን ያስፈልጋል። አድማሱ መኮንን፣ አሌክስ አሪያ፣ ባቡ ዳኘው፣ ምናለና ራሄል፣ ስለሽ አባይ፣ ሰለሞን አማረ፣ ታደሰ አዳሙ፣ ዋሴ ሙሉጌታ፣ ወይንሸት መላኩ
በቤተሰቡና በመላ ወዳጆች ስም እናመሰግናለን። እግዚአብሔር ያጽናን እንላለን።